ሰላም እንዴት ናችሁ? ውድ የናሁ ተመልካቾቻችን የርዕሰ አርብ የሰኔ 20 የናሁ ስፖርት መሰናዷችን አሁን ጀምሯል። የተለያዩ ስፖርታዊ መረጃዎችን እኔ ኢየሩሳሌም አጥራፍና ገዛኸኝ ዱላ በጋራ በመሆን የምናደርሳችሁ ይሆናል። ገዛኸኝ እንዴት ነህ? ሰላም ጄሪ እንዴት ነው? አለን እንዴት ነህ? አለን ክረምት እንግዲህ ክረምትና ስፖርት እንግዲህ የተለያዩ የዝውውር ወሬዎችን በዓለም አቀፍ ደረጃ እየሰማን እንገኛለን። በዛሬው የናሁ ስፖርት መረጃችን በትላንትናው ዕለት የኢትዮጵያ ፕሪሚየር ሊግ ተጠናቋል። እንዲሁም ደግሞ የኢትዮጵያ ዋንጫ አሸናፊ ሆነው ሲዳማ ቡና እንዲሁም ደግሞ በትላንትናው ዕለት ሽልማት ተበርክቶለታል። በዛሬው የናሁ ስፖርት መረጃዎችን እሱን ምናነሳው ይሆናል። ወደ ዓለም አቀፍ ስፖርታዊ መረጃዎቻችን ስናመራ ደግሞ የዓለም ክለቦች ሻምፒዮና የምድብ ጨዋታ በትላንትናው ዕለት ተጠናቋል። ወደ ጥሎ ማለፍ የሚገቡ ይሆናል። እንዲሁም ደግሞ በዓለም አቀፍ ደረጃ እየተደረጉ ያሉ የተጫዋቾች ዝውውር ምናነሳ ይሆናል። በዛሬው የናሁ ስፖርት መሰናዶዎቻችን ለተመልካቾቻችን ምናደርሳቸው ወሬዎች ይሄን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ተመልካቾቻችን አብራችሁን ቆዩ። ተመልሰናል። ወደ ተመልካቾቻችን ናሁ ስፖርት ላይ ነው የምንገኘው። የተለያዩ ስፖርታዊ መረጃዎቻችን ከዚህ ሰዓት አንስቶ ወደ እናንተ ምናደርስ ይሆናል። አብራችሁን ቆዩ። ጋዜ ትላንትና የኢትዮጵያ ፕሪሚየር ሊግ እንግዲህ ፍጻሜውን አግኝቷል። በኢትዮጵያ መድንና በስሁል ሽረ ጨዋታ ነበር ፍጻሜውን ያገኘው። የኢትዮጵያ ፕሪሚየር ሊግ አሸናፊ የሆነው የኢትዮጵያ መድን እንግዲህ በትላንትናው 3-0 በሆነ ውጤት ስሁል ሽረን አሸንፏል። የኢትዮጵያ ፕሪሚየር ሊግ በትላንትናው ዕለት ተጠናቋል ማለት እንችላለን። የተለያዩ ሽልማቶችም እየተበረከቱ ነበር ለኮከብ ጎል አግቢዎች እንዲሁም ለኮከብ ተጫዋቾች፣ ለኮከብ አሰልጣኞች፣ በአጠቃላይ ፕሪሚየር ሊጉ ላይ ጥሩ እንቅስቃሴ ላደረጉ አካላቶች ሽልማት እንዲሁ ተደርጎ ነበርና በአጠቃላይ እንዴት ተመለከትከው? የኢትዮጵያ ፕሪሚየር ሊግ እንደሚታወቀው እንግዲህ ኮከብ ግብ ጠባቂ አቡበከር ኑራ ከኢትዮጵያ መድን አሸናፊ ይሆናል። ወጣት ተጫዋች ይታገሱ ታሪኩ ከኢትዮጵያ ቡና እንዲሁም ደግሞ ኮከብ ተጫዋች ሃይደር ሸረፋ ከኢትዮጵያ መድን፣ ምርጥ አሰልጣኝ ገብረመድህን ኃይሌ እንግዲህ ለሶስት ዋንጫዎች አንስቷል ከተለያዩ ክለቦች ጋር። ገብረመድህን ኃይሌ ነበር ከኢትዮጵያ መድን ዋንጫውን ያነሳው ምርጥ አሰልጣኙን ማለት ነው። በትላንትናው ዕለት በአጠቃላይ የኢትዮጵያ ፕሪሚየር ሊግ ተጠናቋል። የዓመቱን የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንዲሁም ደግሞ እንዴት ተመለከታለህ? በአጠቃላይ ፕሪሚየር ሊጉን እንዴት ተመለከትከው? ትላንትና ከመጠናቀቁ ጋር ተያይዞ የተለያዩ ሽልማቶችም ተከናውነዋል። በአጠቃላይ ስለሱ ካለ ለተመልካቾቻችን ብታጋራ። አሪፍ ጄሪ። እንግዲህ ያው የኢትዮጵያ ፕሪሚየር ሊግ እንዳነሳሽው ትላንትና በደማቅ ስነ ስርዓት ፍጻሜውን አግኝቷል። የኢትዮጵያ ፕሪሚየር ሊግ የመድረኩን ሻምፒዮና አስቀድመን ማወቃችን ምናልባት ትንሽ በአፈጻጸሙ ላይ ትንሽ የመቀዛቀዝ ነገር አስመልክቶናል። ነገር ግን የተለመደ ነው በሁሉም ሊጎች እስከ ውድድር ዓመቱ መጨረሻ ድረስ የሚጓዙት ሻምፒዮና ክለቦች የሚለዩበት ከአንዳንድ ጊዜ ካልሆነ በስተቀረ በወጥነት የምንመለከተው አይደለም። በባህሪው የሊግ ጨዋታዎች ያው ነጥብ መሰብሰብ ስለሆነ አስቀድመው የሊጉ ሻምፒዮና መሆናቸውን ያረጋግጣሉና የኢትዮጵያ መድንም በተመሳሳይ እንደዚሁ ዘንድሮ እንግዲህ የሊጉን የዋንጫ ክብር አስቀድሞ ነው ሻምፒዮና መሆኑን ያጠናቀቀውና ትላንትና የሚጠበቀው የመድረኩን የዋንጫ ክብር ካነሳ በኋላ ያለው የሽልማት ስነ ስርዓት በሰባት ዘርፍ ደግሞ የተለያዩ ሽልማቶችም እንደዚሁ በውድድር ዓመቱ ላይ ጥሩ ተሳትፎ ለነበራቸው ኮከቦች የተሸለሙበት መድረክ ነበረ በርካቶችን አጓጊ ያደረገው። ነገር ግን የዚህ ላለመውረድ የሚደረገው እንግዲህ ከትላንትና በስቲያ ተጠናቋል። በመቀሌ ሰባ እንደርታና በኢትዮ ኤሌክትሪክ መካከል በተደረገው ጨዋታ ላይ ማለት ነውና እንግዲህ ኢትዮጵያ መድን ለክለቡ ደጋፊዎች፣ ተጫዋቾች ትልቅ እለት ነው የትላንትናው እለት። ደስታቸውን ከቤተሰቦቻቸው ጋራ ያጣጣሙበት ብዙ ሽልማቶችን ወደ ክለብ ተጫዋቾቻቸው የወሰዱበት ምሽት ነው ማለት ይቻላል። በታሪኩ እንግዲህ ከ1990 በኋላ ኢትዮጵያ መድን ለመጀመሪያ ጊዜ የሊጉን የዋንጫ ክብር በአሰልጣኝ ገብረመድህን ኃይሌ እየተመራ ማሳካት የቻለበት የውድድር ዓመት ነበረ። 73 ነጥቦች ሰብስቧል። በዘንድሮ ዓመት በጣም የሚገርም እንቅስቃሴ ነው ያደረገው። የኢትዮጵያ ፕሪሚየር ሊግ ከ1990 በኋላ በአዲስ የሊግ ፎርማት ከመጣ በኋላ ከፍተኛው ነጥብ የተሰበሰበው በዚህ የውድድር ዓመት ነው። ይህንንም ማድረግ የቻለው ኢትዮጵያ መድን እግር ኳስ ክለብ ነው። በእርግጥ ተሳታፊ ክለቦች በዛ ብሏል በስፔሻል ኬዝ ምክንያቱም በዚህ የትግራይ ክለቦች ስለተቀላቀሉ ከ16 ወትሮ እንግዲህ 16 ነው የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ወደ 19 ከፍ ብሎ ነበረ። ያው ወልቂጤ ከተማ ወርዶ 18 ሆነው ነው ጨዋታቸውን ሲያደርጉ የነበረው። ይሄ ምናልባት ለነጥቡ ከፍታ አስተዋጽኦ ሊኖረው ይችላል። ነገር ግን ኢትዮጵያ መድን በውድድር ዓመቱ በጣም ጥሩ እንቅስቃሴ ነው ማድረግ የቻለው። በአጠቃላይ ካከናወናቸው 34 ጨዋታዎች 15 ጨዋታዎችን ማሸነፍ ችሏል። 7 ጨዋታዎችን ባቻ ውጤት አጠናቋል። 5 ጨዋታዎችን ብቻ ነው የተሸነፈውና 49 ግቦችን አስቆጥሯል። 15 ግቦች ናቸው የተቆጠሩበትና ጥሩ የውድድር ዓመት ነው ማሳለፍ የቻለው። አንድ አስገራሚ ቁጥር እየተመለከትኩኝ ነበረ። ኢትዮጵያ መድን እግር ኳስ ክለብ በ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ጅማሮውን ሲያደርግ እስከ 6ኛው ሳምንት ድረስ ማለት ነው ጨዋታ ማሸነፍ አልቻለም ነበር። እንግዲህ አስቢው
አንዳንድ እንደዚህ በጣም ልምድ ያላቸው በሊጉ ላይ ልምድ ያላቸው አሰልጣኞች ስናይ በሌላውም ዓለም ኋላ ላይ በቃ ኢንዱራንሳቸው በጣም የሚገርም ነው። በጽናት ተጉዘው አፈጻጸማቸው በጣም ያምርና በኋላ ላይ የዋንጫ ክብራቸውን ሲያጣጥሙ እንመለከታለንና ኢትዮጵያ መድንም የሊጉን የመጀመሪያ ጨዋታ ያደረገው ከአርባ ምንጭ ከተማ ጋር ነበር። ሁለተኛ ሳምንት ላይ ነበር በተስተካካይ ጨዋታውን ያደረገውና 0-0 በሆናቸው ውጤት ነው ያጠናቀቀው። ከዛ በኋላም በሶስተኛው ሳምንት ላይ ከኢትዮ ኤሌክትሪክ ጋር ጨዋታውን አደረገ። 0-0 በሆናቸው ውጤት አጠናቀቀ። እንደገና በሲዳማ ቡና 1-0 ተሸነፈ። ከዛ በኋላ በቅዱስ ጊዮርጊስ እግር ኳስ ክለብ እንደዚሁ 1-0 በሆነ ውጤት ተሸነፈ። በኋላ ላይ ስድስተኛ ሳምንት ላይ ወልዋሎ ዓዲግራት ዩኒቨርሲቲ ነው 1-0 በሆነ ውጤት በማሸነፍ ከዛ ጀምሮ ነጥብ መሰብሰብ የቻለው ማለት ነው። እና ጄሪ አጀማመሩና አጨራረሱ ምንም የማይገናኝ ነገር ነው እና ከስድስተኛ ሳምንት ጀምሮ ነው ወልዋሎ ዓዲግራት ዩኒቨርሲቲን በማሸነፍ የመጀመሪያ ሙሉ 3 ነጥቡን ያሳካው ማለት ነው። ትላንትና እንግዲህ አጠር አርግተን የነበሩትን ሁነቶች ለማንሳት ያህል ቀደም ሲል አንቺም እንዳነሳሽው አሰልጣኝ ገብረመድህን ኃይሌ በኢትዮጵያ ፕሪሚየር ሊግ ላይ ትልቅ ታሪክ መጻፍ ችሏል። ከ3 የተለያዩ ክለቦች ጋራ የሊጉን የዋንጫ ክብር በማሳካት የመጀመሪያው ሰው ሆኗል በኢትዮጵያ ፕሪሚየር ሊግ ላይ ማለት ነው። ይህንንም ተከትሎ እንግዲህ ትላንትና በውድድር ዓመቱ ምርጡ አሰልጣኝ በማለት 200 ሺህ ብርና ዋንጫ እንደዚሁ የተሸለመበትን ሂደት ተመልክተናል። የውድድር ዓመቱ ቀደም ሲል እንዳነሳሽው ኮከብ ተጫዋች የሆነው የዛው የኢትዮጵያ መድን አምበል አይደር ሸረፋ ነው። አይደር ሸረፋም እንደዚሁ በተመሳሳይ የ210 ሺህ ብር እንደዚሁ ሽልማት ተበርክቶለታል። ዋንጫም እንደዚሁ የተበረከተለትን ሁኔታ ተመልክተናል በሽልማት ስነ ስርዓቱ ላይ ማለት ነው። ይህም ተጫዋች እንግዲህ ከተለያዩ 3 ክለቦች ጋራ የቀደም ሲል እንዳልሽው እንደ አሰልጣኝ ገብረመድህን ኃይሌ ከተለያዩ 3 ክለቦች ጋር እንግዲህ ዋንጫ ማንሳት የቻለ ተጫዋች ሆኗል። በዘንድሮ ዓመትም ኮከብ ተጫዋች ሆኗል ማለት ነው። ትክክል። አቡበከር ኖራም ቅድም እንደጠቀሽው እሱም ለሁለተኛ ጊዜ ነው። ይህም በጣም ወጣት ግብ ጠባቂ ነው። በብሔራዊ ቡድንም ከዚህ ቀደም ተመልክተነዋል። ራሱን እያሻሻለ መጥቶ እንግዲህ ከኢትዮጵያ መድን ጋራ የዋንጫ ክብሩን ማሳካቱን ተከትሎ የ150 ሺህ ብር የውድድር ዓመቱ ኮከብ ተጫዋች ሆኖ ተመርጦ ይህም የገንዘብ ሽልማት ተበርክቶለታል ማለት ነው። 15 ግቦችን ክሊንሺት ወይ እንደሚባለው በተለምዶ በውጭው አጠራር 15 ጨዋታዎች ላይ እንደዚሁ ግብ ያልተቆጠረበትም በውድድር ዓመቱ ደግሞ አጠቃላይ ያስተናገዳቸው የግብ ብዛቶች እንደዚሁ 15 ናቸውና ከዚህ አንጻር በጣም ጥሩ ግብ ጠባቂ ነው ማለት ይቻላል። የውድድር ዓመቱም ተስፈኛ ተጫዋች እንደዚሁ እንዳነሳሽው የኢትዮጵያ ቡናው ይታገዙ ታሪኩ ሆኗል። ኢትዮጵያ ቡና በዘንድሮ ዓመት የሁለተኛ ደረጃን ይዞ ሲያጠናቀቅ ጉልህ ሚና ከነበራቸው ተጫዋቾች መካከል አንደኛው ይሄ ነው። እንግዲህ ወደፊት በኢትዮጵያ ብሔራዊ ቡድን ማሊያና በተለያየ ክለቦች በዛው በኢትዮጵያ ቡናም ቢሆን የዋንጫ ክብሮችን ሊያመጣ የሚችል አይነት ብቃት ያለው ተጫዋች ነው ማለት ይቻላል። ምስጉን ዳኞችም ትላንትና እንግዲህ ተመስግነዋል በሊግ ሼር ካምፓኒው። አንደኛው እንግዲህ ኢንተርናሽናል ዋና ዳኛ እንደዚሁ ማኑኤል ወልደ ጻዲቅ ናቸው። ከዛ ባለፈ ደግሞ ረዳት ዳኛ እንደዚሁ ሙስጠፋ መኪም ተሸልሟል። ከዚህ ቀደም እንግዲህ ከዳኛ ሙስጠፋ መኪ ጋር በተያያዘ ጥቃት ከሚደርስባቸው ዳኞች መካከል አንደኛው ነው። የዛ ጊዜ ታስታውሻለሽ እንደዚህ ከለላ የለምና ቡድኖች ከተሸነፉ በኋላ ሮጠው የራሳቸውን የቤት ስራ በማይሰሩበትም መንገድ አንዳንዴ ደግሞ እንደ ሰውም እነሱ ሲሳሳቱ ከመረዳት ይልቅና ወይም ደግሞ በአግባቡ ቅሬታቸውን ለአወዳዳሪው አካል ከማቅረብ ይልቅ ድብደባ ይፈጽሙ ነበር። የሆነ ጊዜ ዘመቻ እንትን ተብሎ ነበር እያሯሯጡ ሜዳ ውስጥ የማጥቃት ነገር ነበርና አሁን ላይም እንግዲህ አንዳንድ ነገሮች አሉ። ያው በዳኝነት ውሳኔው ላይ እዛው ግርግር ለመፍጠር ይሞከራል አንዳንድ ክለቦች ላይ በተለይና ይሄ አሰልጣኝ ደግሞ ከእንደዚህ አይነት ነገሮች ጋር ተያይዞ ስሙ ይነሳል። ያው እንዲሁ ፊዚካሊም ስታዩ ደቃቃ ከሚባሉ ተክለሰውነት ካላቸው ስፖርተኞች መካከል አንደኛው ነውና እንደዚህ አይነት ሁኔታዎችን በስነ ልቦናውም ሳይጎዳ እንደዚህ አይነት ለሽልማት የሚያበቃ ደግሞ የዳኝነት ሁኔታና አፈጻጸም ማሳየቱ በራሱ በጣም የሚደነቅ ነው። እኔ ለኢትዮጵያን ዳኞች ትልቅ ክብር አለኝ። አንዳንድ ጊዜ ያው ካቅም በላይ የሚፈጠሩ ነገሮች ይኖራሉ። ፍትህን በምታስጠብቂበት ሰዓት ላይ ተጽዕኖ ይኖራል። ብዙ ነገሮች ውስጥ ነው ያለፉ የሚገኙት። በተለይ ደግሞ ራሳቸውንም ሲያበቁ ጄሪ በብዙ መንገድ ነው ባልተስተካከለበት ሁኔታ ላይ ነው ራሳቸውን እንትን የሚሉትና ከዚህ አንጻር ብዙ እገዛ የሚያስፈልጋቸው ሙያተኞች ናቸው እና ሙስጠፋ መኪ በእንዲህ አይነት ሁኔታ አልፎ ለሌሎችም መጪ ወጣት ዳኞች ኢትዮጵያ ውስጥ ዳኛ ለመሆን በጣም ከባድ ነው። እንደውም እዚህ ህጉ አካባቢ ይሻላል ዳኝነት አይሻልም? እግር ኳሱ ላይ በጣም ከባድ ነው። የምታገኛት ነገር ደግሞ በጣም ሚጢጢ ነች። የሚከፈላቸው ነገር በጣም ትንሽ ነገር ነው። ብዙ ጊዜ እንግዲህ ከክፍያ ጋር ተያይዞ እንደውም ቅሬታ ሲያቀርቡ ይሰማል። ብዙ ሰዎች የተሻለ ክፍያ የሚያገኙ ነው ይመስላቸው፣ ግን ከዛ በተቃራኒ በጨዋታ አነስ ያለ ክፍያ እንደሚከፈላቸው ይታወቃልና ከልፋታቸው አኳያ
እጅግ ያሳዝናል የሚለፉበት መንገድና የሚያገኙት እንዲሁም ደግሞ የሚፈጠረው ግርግር ከደጋፊ ጋር ከተጫዋች ጋር ይሄ ካሰልጣኝ ቲሙ ጋር በተያያዘ ካሰልጣኞች ቲም ጋር በተያያዘ በጣም ጫና ውስጥ ይገባሉና በዚህ ሁኔታ ውስጥ ነው እያለፉ ጨዋታዎችን እየዳኙ የሚገኙትና ቀጣይ እንግዲህ ይስተካከላል ተብሎ ይጠበቃል። ትክክል። እንግዲህ ትላንትና የ105,000 ብርም እንደዚሁ የተሻለ ክፍያ ነው ማለት ይቻላል። ይህንን በሽልማት መልክ ተበርክቶላቸዋል ሊግ ሼር ካምፓኒው። እንግዲህ የከፍተኛ ጎል አስቆጣሪውንም አንስተሻል ቀደም ሲል የአዋሳ ከተማው የፊት አሊ ሱሌማን እንግዲህ ኤርትራዊ ነው። እንግዲህ ይህ ተጫዋች በተከታታይ ዓመት የሊጉ ከፍተኛ ጎል አስቆጣሪነትን ትራክ በቀዳሚነት በማጠናቀቅ እንደዚሁ 200,000 ብር እንደዚሁ ተበርክቶለታል ማለት ነውና በጣም አስደሳች ነበረ። በቀጣይ በአዲሱ የውድድር ዓመት እንግዲህ ከውድድር መድረኩ መጠናቀቅ በኋላ አንዳንድ ውሳኔዎች ይተላለፋሉ ተብሎ ይጠበቃል። አዳማ ከተማ ወረደ ብለናል እኛ ባለው ሂሳባዊ ስሌት ያው የሚገኝበት የደረጃ ሰንጠረዣን ስለሚያመለክት ማለት ነው። ወልዋሎ ወርዷል ብለናል። መቀሌ ሰባ እንደርታ ወርዷል ብለናል። ሱል ሽረ እንዳስላሴ ወርዷል ብሏል። የክለቡ አመራሮች ግን ይህንን አይቀበሉትም። ምክንያቱም ይግባኝ እየጠየቁ ነው የሚገኙት፣ ክስ መስርተዋል፣ ቅሬታ እያሰሙ ነው የሚገኙት በአወዳዳሪው አካል ላይና እኛ ይህንን ሁላ መስዋዕትነት የከፈል ነው የአመታዊ በጀት አላቸው 57 ሚሊዮን ብር ማለት ነው። ከዛ ከፍ ባለ ሁኔታ ውስጥ ለውስጥ ህጉ በማይፈቅድላቸው መመሪያው በማይፈቅድላቸው ሁኔታ ለተጫዋቾች ከፍተኛ ክፍያ በመክፈልና በመደራደር ክለባቸውን እንዲታደጉላቸው ትልልቅ ተጫዋቾችን ባልተገባ ሁኔታ አምጥቷል። እኛ ግን ለህጉ ተገዢ ስለነበርን ተጽዕኖ ፈጥሮብናል የሚል ቅሬታቸውን እያቀረቡ ነው የሚገኙትና ምርመራ እያደረገ እንዳለ ሊግ ሼር ካምፓኒው እንግዲህ ከዚህ ቀደምም ይፋ ማድረጉን እናስታውሳለን። እንደውም 10 ጨዋታዎችን መርጦ ማለት ነው። እነዚህ በጣም ሌሎች ያልተገቡ ነገሮች ተከናውነውበታል በማለት ማለት ነው። ነገር ግን እንግዲህ አፋጣኝ ምላሽ በመስጠት የነዚህንም የክለቦች ቅሬታ መስማት ያስፈልጋል፣ ምክንያታዊ መሆን ያስፈልጋል። በተለይ አንድ ነገር በቅሬታ መልክ ልታቀርቢ ትችያለሽ። ያ ነገር አንቺ በጠየቅሽው መንገድ ላይፈታ ይችላል። ነገር ግን ለእግር ኳሱ ትልቅ ቤንችማርክ ነው። እነሱ ደግሞ ያላቸውን ሀሳብ የደረሱበትን ጉዳይ ደግሞ ለቅሬታ አቅራቢዎቹና ለኢትዮጵያ ሕዝብ ለእግር ኳሱ ቤተሰብ ይፋ ማድረግ ያለባቸው ይመስለኛል። እንደዚህ ቀደሙ ቅሬታዎች ይነሳሉ፣ ነገር ግን ተድበዝብሰው የሚያልፉበትን ሁኔታዎች እንመለከት ነበርና ምናልባት እንግዲህ አዲስ ነገር ካስመለከቱን እኛም ለአወዳዳሪ አካሎች እናጨበጭባለን ማለት ግዴታ እነዚህን ክለቦች መታደግ ላይ ኖርባቸው ይችላል። ነገር ግን ትክክለኛውን ነገር ማሳወቅና አሰራሩን ማሳየት ግን ያስፈልጋል። አፈጻጸሙ ቀደም ብለው እነዚህ ክለቦች ቅሬታ ቢያቀርቡ መልካም ነበር ተብሎ ይታሰባል። መቀሌ ሰባ እንደርታ፣ አዳማ ከተማ፣ ሱል ሽረ፣ ወልዋሎ ዓዲግራት እንግዲህ ከኢትዮጵያ ፕሪሚየር ሊግ ወርደዋል ማለት ይቻላል። በተቃራኒው ደግሞ አርሲ ነገሌ አርሲና ሸገር ከተማ እንግዲህ ሊጉን ተቀላቅሏል። እንግዲህ ሊጉ ወደ ነበረበት ይመለሳል። ከዚህ ቀደም እንግዲህ 11 ክለቦች ነው በሊጉ የሚሳተፉት። 16 ከዚህ ቀደም እንግዲህ 16 ክለቦች ነበር በሊጉ የሚሳተፉት። በዚህ አመት ግን 18 ክለቦች እንዲሳተፉ ተደርጓል። በአንዳንድ ነገሮች ምክንያት እንግዲህ ሊጉ ወደ ቀደመው ይመለሳል ማለት ነው። ቀጣይ አመት 16 ክለቦች ሊጉ ላይ ተሳታፊ ይሆናሉ ማለት ነው። ትክክል። እንግዲህ በቀጣይ አመት ደግሞ ኦሜንዳዌ ጨዋታ ይኖራል ተብሏል በአዲስ ፎርማት። ምናልባት የዲኤስቲቪ ሱፐር ስፖርትም እንደዚሁ ያለው ውል የተጠናቀቀ ይመስለኛል። ግን አድሷል፣ ውሉን አድሷል። እንግዲህ ለቀጣይ 5 አመታት ውሉን አድሷል። ለፕሪሚየር ሊጉ መልካም ዜና ይመስለኛል። እንግዲህ ከዚህ በፊት ዲኤስቲቪ 802 ጨዋታዎችን ነበር እንግዲህ ሲያስተላልፍ የነበረው በቀጥታ ስርጭት። አሁን ደግሞ ለቀጣይ 5 አመታት እንዲሁ ሊጉን በቀጥታ ለተቀረው ዓለም ያስተላልፋል ማለት ነው። ጥሩ ጅማሮ ነው። እንግዲህ ሊጉንም ከማበረታታት አኳያ ዲኤስቲቪ ወደዚህ ከመጣ በኋላ እንግዲህ የተለያዩ መሻሻሎችን እየታዩ ነው። ሰዎች ስቴዲየሞች ላይ ሳይሄዱ ቤታቸው ሆኖ ጨዋታዎችን እንዲያዩ ያደርግ ነበር። አሁንም እንግዲህ ለቀጣይ 5 አመታት ይህ ውል ይቀጥላል ማለት ነው። ጥሩ ጅማሮ ነው። በጣም አስደሳች ነው። ወሬ ነው። በአዳዲስ ነገሮች እንግዲህ የኢትዮጵያ ፕሪሚየር ሊግን በ2018 እንመለከታለን። ወደ ሌላኛው መረጃችን ብናልፍ በትላንትናው ዕለት እንግዲህ የኢትዮጵያ ዋንጫ አሸናፊ የሆነው የሲዳማ ቡና ክለብ እንግዲህ የሽልማት መርሃ ግብር ተካሂዶለት ነበር። የተለያዩ ለቡድኑ አባላት፣ ለአሰልጣኙ፣ ለተጫዋቾች እንግዲህ የተለያዩ ሽልማት ተበርክቶላቸዋልና እስቲ ስለሱ መረጃው ካለ ለተመልካቾቻችን ብታጋራለን። አሪፍ። እንግዲህ ያው የሰው ገንዘብ እየቆጠረን ያለ ነው አሁንም ሽልማት ላይ ማለት ነው። በርካታ ሚሊዮኖች እያነሳን ያለ ነው። ደስ ይላል በጣም እግር ኳስ ላይ ስፖርት ላይ እንደዚህ አይነት ገንዘቦች ሲመጡ ጥሩ ነው። በምላሹ ግን የስፖርት ቤተሰቡን ደግሞ ጥያቄ ሊመልሱ የሚችሉ ውጤቶች ደግሞ ተያይዘው ቢመጡ በጣም ጥሩ ተዝናኖት ቢኖረው እግር ኳሱ ደግሞ የተሻለ ነው። እንግዲህ ኢትዮጵያ በአንጻራዊነት ለእግር ኳስ ሙያ
ብዙ ክፍያዎችን ከሚከፍሉ ሀገራቶች ካላት አንጻር ማለት ነው ካለው ነባራዊ ሁኔታ አንጻር ብትመለከቺ ብዙ የሙያዎች የበላይ ሆኖ እንመለከተዋለን በክፍያ ደረጃ ከለካ ነው ማለት ነው። የሙያ ግን ትንሽ የለውም እና በጣም አሪፍ ነው። የሲዳማ ብሔራዊ ክልላዊ መንግስት እንግዲህ ለሲዳማ ቡና እግር ኳስ ክለብ የኢትዮጵያ ዋንጫ የውድድር መድረክን አሸናፊ መሆናቸውን ተከትሎ እንግዲህ ትላንትና የማበረታቻና የእውቅና ሽልማት እንደዚሁ አበርክቶላቸዋል። የክልሉ ርዕሰ መስተዳደር አቶ ደስታ ዴሌሞና እንደዚሁም ደግሞ ሌሎች የክልሉ ታላላቅ አመራሮች በዚህ የሽልማት ስነ ስርዓት ላይ እንደዚሁ እንደታደሙ ያገኘነው መረጃ ያመለክታል። ዳጎስ ያሉ ሽልማቶች ናቸው የተበረከቱት። ለ17 የቡድኑ አባላት ተጫዋቾች 200 ካሬ የቤት መስሪያ ቦታ እንደዚሁ እንደተበረከተላቸው ተገልጿል በትላንትናው ሂደት ላይ ማለት ነው። እንደዚሁ ደግሞ ለክለቡ ማጠናከሪያ ደግሞ 200 ሚሊዮን ብር እንደዚሁ ተበርክቶላቸዋል። ከዛ ባለፈ ደግሞ 7 ሚሊዮን ብር ለተጫዋቾች እንደያበርክቷቸው እንዲከፋፈሉት እንደዚሁ 7 ሚሊዮን ብር አበርክቷል። ከዛ ባለፈም ደግሞ በጣም አስደሳችው ነገር ይህንን ዋናውን ክለብ ብቻ አይደለም ሐዋሳ ከተማም ያው ዋናው መቀመጫው ነው የሲዳማ ብሔራዊ ክልላዊ መንግስትና ሐዋሳም እንደምታውቂው አራተኛ ደረጃን ይዞ ያጠናቀቀው በኢትዮጵያ ፕሪሚየር ሊግ ላይ ማለት ነው። ለነሱም ማበረታቻ የሆናቸው ዘንድ 3 ሚሊዮን ብር እንደዚሁ አበርክተውላቸዋል። ሌላኛው የኢትዮጵያ ከ20 ዓመት በታች ፕሪሚየር ሊግ ላይ የሲዳማ ቡና እግር ኳስ ክለብ ታዳጊዎቹም እንደዚሁ ሻምፒዮና ናቸውና ይህንንም አስመልክተው 4 ሚሊዮን ብር ለነዚህም ታዳጊ ተጫዋቾች እንደዚሁ አበርክቷል። ለሴት ቡድንም እንደዚሁ ሽልማት ያበረከቱበትን ሂደት እየተመለከትን እንገኛለን። ብቻ በጥቅሉ በርካታ ሚሊዮን ብሮች ለነዚህ ስፖርተኞች እንዲበረታ አድርጓል። ቀጣይ ሲዳማ ቡና እግር ኳስ ክለብ እንግዲህ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ ኢትዮጵያን ወክሎ ይሳተፋልና ይሄ ትልቅ አቅም ይኖረዋል። ምክንያቱም አሁን 200 ሚሊዮን ብር ይዟል። ከዛ ባለፈ ደግሞ ራሱ ከተማ መስተዳደሩ ደግሞ የሚበጅተው በጀት አለ አመታዊ በጀት ማለት ነውና ከትራንስፖርቴሽን ጋር ተያይዞ ክለቡን የሚመጥኑ ተጫዋቾችን ምናልባት ለማምጣትና ረጅም ጉዞ ለማድረግ ልክ ባለፈው ወላይታ ዲቻ እንዳስመለከተን ማለት ነው። ወላይታ ዲቻ ታስታውሻለሽ 2010 ላይ በካፍ ኮንፌዴሬሽን ካፕ የውድድር መድረክ ላይ እነ ዛማሊክን የመሳሰሉ ክለቦችን ጭምር ያሸነፈበት ሂደት ተመልክተናል እና እንደዚህ አይነት ጉዞ እንዲያደርጉ እዛ አካባቢ ላይ ያለው ትልቅ አቅም አለ በእግር ኳሱ ዙሪያ ላይ ማለት ነውና እነዚህ ደግሞ ወደ ብሔራዊ አይነት ጠቀሜታ እንዲመጡ ወደ ሌሎች ክለቦችም ሄደው ተጫዋቾች ራሳቸውን እንዲችሉ ቤተሰቦቻቸውንም እንዲጠቅሙ ትልቅ በር የከፈተ ነው። እንደዚህ አይነት መነቃቃት እንግዲህ ይደገፋል። የሲዳማ ብሔራዊ ክልላዊ መንግስት ያደረገው ለስፖርተኞቹ የሰጠው እውቅናና ሽልማት እጅግ በጣም አስደሳች ነው ማለት ነው። ሌሎችም ክልሎች እንደዚሁ አፈጻጸማቸውን እየተመለከቱ ማበረታቻ ቢሰጡ ጥሩ ነው። የሚያወጡትን ገንዘብ ደግሞ ቁጥጥር ቢያደርጉበት በጣም ጥሩ ነው። በተለይ አመታዊ በጀት ላይ ነው፣ ሽልማት ላይ ሳይሆን አመታዊ በጀት ላይ ደግሞ እንደምታውቂው ገንዘቦች ሲባክኑ እንመለከታለን ያላግባብ ማለት ነውና ኢንቨስት የሚያደርጉት ገንዘብ ትክክለኛ እግር ኳሱ ላይ መሆኑንም ደግሞ መቆጣጠር መቻል ያለባቸው ብዬ አስባለሁኝና የነበረው የሽልማት ስነ ስርዓት ግን ይህንን ይመስላል። አስደሳች ነው። ጥሩ ጅማሮ ይመስለኛል። እንግዲህ የተሰጠው 200 ሚሊዮን ብር በአግባቡ ክለቡ ቢጠቀምበት በተለይ ታዳጊዎችን ከማፍራት አኳያ ትኩረት አድርጎ ቢሰራ ምክንያቱም ቀጣይ ዓመት 200 ሚሊዮን ተጫዋች ብቻ አዛውረበት የሚያልቅ ከሆነ ተጫዋች ከ2 ዓመት ከ3 ዓመት በኋላ ለቆ ይሄዳል። ከስር ግን የምታሳደገው ተጫዋች ለረጅም ዓመት ክለብን የማገልገል ሁኔታ አለና ታዳጊዎች ላይ በተለይ ትኩረት ተሰጥቶ ቢሰራ መልካም ነው ብለን እናስባለን። ተመልካቾቻችን የሀገር ውስጥ መረጃችን ይሄን ይመስል ነበር። ካፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን ምናልፍ ይሆናል። አብራችሁን ቆዩ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል ውድ ተመልካቾቻችን ወደ ባህር ማዶ ስፖርታዊ መረጃዎቻችን ስናልፍ በትናንትናው ዕለት ጊዜ የዓለም ክለቦች ዋንጫ የምድብ ጨዋታዎች ተጠናቋል። በዚህም ውጤቶቹን ለመጥቀስ ያክል ጁቬንቱስ ከማንቸስተር ሲቲ ጋር ያደረጉት ጨዋታ እንግዲህ በጣም ሲጠበቅ የነበረ ጨዋታ ነው። ሁለቱም በተመሳሳይ ነጥብ በተመሳሳይ የጎል ክፍያ ነበረ የነበራቸው። ማንቸስተር ሲቲ 5-2 በሆነ ውጤት አሸንፏል። ዋይዳ ካዛብላንካ ከአላይን እንዲሁ ተገናኝቶ ነበር። በአላይን 2-1 አሸናፊነት ተጠናቋል። ሌላው ጨዋታ ደግሞ ሳልዝበርግ ከሪያል ማድሪድ ያደረጉት ጨዋታ ነበር። በሪያል ማድሪድ 3-0 አሸናፊነት ተጠናቋል። እንዲሁም ደግሞ አልሃሊ ከፓቹካ ተገናኝተው ነበር። አልሂላል 2-0 በሆነ ውጤት አሸንፏል ማለት ነው። በአጠቃላይ የምድብ ጨዋታዎች በትናንትናው ዕለት ተጠናቋል። ከዚህ በኋላ እንግዲህ ወደ ጥሎ ማለፍ ጨዋታዎች የሚያመሩ ይሆናል። እንዴት ተመለከትከው የትናንትናው ጨዋታዎች? በአጠቃላይ ደግሞ የዓለም ክለቦች ዋንጫ እንዴት አየኸው ውድድሩ? ያው እንግዲህ ይሄ ሁልጊዜም እንደምንለው የዚህ የዓለም ክለቦች ዋንጫ የውድድር መድረክ በአዲስ ፎርማት ነው። 32 ክለቦች እየተካፈሉበት ይገኛሉ። ከዚህ በኋላ ጥራት ያላቸውን ጨዋታዎች እንመለከታለን። በተለይ በጥሎ ማለፍ 16ቱ ያለፉ ክለቦች አብዛኞቹ ትልልቅ በሊጎቻቸው ላይ በጣም አውትሻይን አድርገው መውጣት የቻሉ ክለቦች ናቸውና ከዚህ በኋላ የምናያቸው ጨዋታዎች ለእግር ኳስ ቤተሰቡ የበለጠ ቀልብ ይስባሉ ተብሎ ነው የሚጠበቀውና ትላንት እንዳልሽው የምድብ የመጨረሻ ጨዋታዎች ተከናውነዋል። የበለጠ ትኩረት የሳበው የማንቸስተር ሲቲና የዩቬንቱስ ጨዋታ ነበር። በእርግጥ እነዚህ ሁለት ቡድኖች አስቀድመውም ከምድባቸው ማለፋቸውን አረጋግጠዋል። ነገር ግን እንግዲህ ምድቡን በበላይነት ሆኖ ለማጠናቀቅ ነበረ ጨዋታው የተደረገው። ማንቸስተር ሲቲ እንግዲህ ትላንትና 5-2 በሆነ ውጤት ድል ማድረግ ችሏል። ሌላኛው የሳውዲ ፕሮ ሊጉ ክለብም እንደዚሁ አልሂላል ከፓቹካ ጋር ያደረጉትም ጨዋታ 2-0 በሆነ ውጤት ነው የተጠናቀቀውና የሪያል ማድሪድ እና የሳልዝበርግ ጨዋታ እንግዲህ ሪያል ማድሪድ ምድቡን በበላይነት እንዲያጠናቀቅ ያስቻለውን ውጤት ማስመዝገብ ችሏል ማለት ነው። በአጠቃላይ እንግዲህ 12 የአውሮፓ ክለቦች ናቸው በዚህ ውድድር መድረክ ላይ እየተሳተፉ የሚገኙት። 3ቱ ብቻ ናቸው የተሰናበቱት እስካሁን ድረስ ባለው ሂደት። 9ኙ ወደ ቀጣዩ ዙር ወይም ወደ ጥሎ ማለፍ 16ቱ መቀላቀል የቻሉበትን ሂደት እየተመለከትን እንገኛለን። የብራዚል ክለቦችም በጣም ስኬታማ ጊዜን እያሳለፉ ይገኛሉ። 6 ናቸው የላቲን አሜሪካ ሀገራት በዚህ ውድድር መድረክ ላይ የተሳተፉትና ከ6ቱ 4ቱ የብራዚል ክለቦች ናቸው። 4ቱም ጥሎ ማለፍ 16ቱን መቀላቀላቸውን አረጋግጠዋልና ይሄ በጣም አስደሳች ነው። 2ቱ የአርጀንቲና ክለቦች ናቸው ከዚህ ከምድባቸው የወደቁት ቦካ ጁኒየርስ እና ሪቨር ፕሌት ማለት ነውና የላቲን አሜሪካ ሀገራቶችም እጅግ በጣም የሚገርም ስኬታማ የውድድር ዓመትን እያሳለፉ ነው የሚገኙት። ምናልባትም ረጅም ጉዞም ያደርጋሉ ተብሎ እየተጠበቀ ነው የሚገኘው። እንግዲህ ነገና ከነገ በስቲያ ምሽትና ሌሊት ላይ የሚደረጉ የጥሎ ማለፍ 16 ጨዋታዎች ይከናወናሉ። እነዚህን መርሃ ግብሮች እንጥቀስ። የብራዚሉ ክለብ ፓልሜራስ ከሌላኛው የብራዚሉ ክለብ ቦታፎጎ ጋር ነገ ምሽት 1 ሰዓት ላይ የጥሎ ማለፍ 16 የመጀመሪያ ጨዋታቸውን ያከናውናሉ። ቤኒፊካ ከቼልሲ እንደዚሁ ምሽት 5 ሰዓት ላይ የሚደረግ ጨዋታ ነው። በዕለተ እሁድ ፒኤስጂ ከኢንተር ሚያሚ ጋር የሚያደርጉትም ጨዋታ ይጠበቃል። ምክንያቱም ሊዮኔል አንድሬስ ሜሲ እንግዲህ የቀድሞ ክለቡን የሚገጥምበት ማለት ነው። ወደ አውሮፓ መጥቶ ነበር ለመጀመሪያ ጊዜ እንደምታስታውሽው ከባርሴሎና ከወጣ በኋላ ወደ ፒኤስጂ ነበር ያቀናውና በዛ ምንም እንኳን የሊጉን የዋንጫ ክብር ማሳካት ችሏል። ነገር ግን ብዙዎች ይናፍቁት የነበረውን የአውሮፓ ቻምፒየንስ ሊግ በተለይ የክለቡ አመራሮች የአውሮፓ ቻምፒየንስ ሊግ የውድድር መድረክን በነ ሊዮኔል አንድሬስ ሜሲ እና በነ ኔይማር የማሳካት ህልም ነበራቸው። ነገር ግን አልተሳካም። ጊዜ ቆጥሮ እንግዲህ አሰልጣኝ ሉዊስ ኤንሪኬ አሁን ታዳጊዎቹን ይዞ ደግሞ ባሳለፍነው ዓመት እንግዲህ የሚገርም የቻምፒየንስ ሊግ የውድድር መድረክ አድርጎ እንግዲህ የመድረኩን የዋንጫ ክብር ማንሳቱን እናስታውሳለን። እንግዲህ ከረጅም ዓመታት በኋላ ወደ ፒኤስጂን የሚገጥም ነው የሚሆነው። ፒኤስጂ የቻምፒየንስ ሊግ አሸናፊ ነው። ኢንተር ሚያሚም በዚህ የውድድር መድረክ ላይ ጥሩ ጉዞ እያደረገ ይገኛልና ትልልቅ ኮከቦችን የምንመለከትበት ጨዋታ ይሆናል ተብሎ ይጠበቃል። ለእሁድ ምሽት 1 ሰዓት ላይ ይደረጋል። ሌላኛው የብራዚሉ ክለብ ፍላሚንጎ እንደዚሁ ከጀርመኑ ክለብ ባየር ሙኒክ ጋር የሚያደርጉትም ጨዋታ ይጠበቃል። በጥሎ ማለፍ 16ቱ ማክሰኞ ሌሊት ላይ የሚደረግ ጨዋታ አለ። ማንቸስተር ሲቲን ከሳውዲ ፕሮ ሊጉ ክለብ አልሂላል ጋር የሚያገናኙ ጨዋታ ማለት ነው። እነዚህን እንግዲህ ሁለቱን ክለቦች እንደምናስታውሰው 2023 ላይ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ተፋላሚ ነበሩ። ማንቸስተር ሲቲ በሮድሪ ጎል 1-0 በሆነ ውጤት አሸንፎ የመድረኩን የዋንጫ ክብር ማሳካቱን እናስታውሳለን እና እንግዲህ አሁን የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ወደ አልሂላል ማምራታቸው ይታወሳልና ሁለቱ አሰልጣኞች የሚያደርጉት እንቅስቃሴም እንደዚሁ ይጠበቃል ማለት ነው። ሪያል ማድሪድ ከዩቬንቱስ ጋር ተገናኝቷል። ቦሩሲያ ዶርትሙንድ ደግሞ እንደዚሁ ከሜክሲኮ ክለብ ሞንቴሬይ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነውና
ከነገ ጀምሮ ይመስለኛል ትልልቆቹን ጨዋታ እንድናይ ትልቅ እድል የሚከፍትልን የዓለም ክለቦች ዋንጫ የውድድር መድረክ። እንግዲህ ከዚህ ወደ ሌሎች መረጃዎቻችን ስናልፍ እንግዲህ ተጫዋቾች የተጫዋቾችን የተለያዩ የዝውውር ወሬዎች እየሰማን እንገኛለን። እንዲሁም ደግሞ አንዳንድ ተጫዋቾች እዛው ክለባቸው ላይ ውላቸውን እያራዘሙ ይገኛሉ። ሜሎስ ኬርኬዝ እንግዲህ ሃንጋሪያዊው ተጫዋች ወደ ሊቨርፑል መግባቱን ሰምተናል። እንዲሁም ደግሞ የ20 ዓመቱ ተጫዋች ሉዊስ ስኬሊን እዛው አርሰናል ውሉን እንዳራዘመ ሰምተናልና የተለያዩ ስፖርታዊ የዝውውር መሪዎችን እየሰማን እንገኛለን። እንግዲህ በሱ ረገድ መረጃዎች ካለ በተመሳሳይ መልኩ ለተመልካቾቻችን መረጃዎችን ብታደርስልን። ያው እንግዲህ የዝውውር መረጃዎች እንዳልሽው ነው። አሁን ቀኖች እየገፉ ሲሄዱ ክለቦችም ማርሻቸውን ቀይረው እንግዲህ የዝውውር ሁኔታውን በደንብ እያሳለጡ ነው የሚገኙት። አርሰናል ደጋፊዎች እንግዲህ ቅሬታ እያሰሙበት ነበር ያለፉትን ጊዜያቶች እንደምናነሳው ማለት ነው። አሁን ግን በጣም በጥሩ ሁኔታ ተጫዋቾችን እያስፈረመ ነው የሚገኘው። ከበቂም በላይ እንደውም ደጋፊዎቹ ያልገመቷቸውን የተከላካይ ስፍራ ተጫዋቾችንም እያመጣ ይገኛል። ወደፊት ደግሞ አሁን ተንደርድሮ የ9 ቁጥር የፊት መስመር አጥቂዎችንና የግራ የክንፍ ተጫዋችም እንደዚሁ ሊያመጣ እንደሆነ እየተገለጸ ነው የሚገኘው ማለት ነውና ቀደም ሲል እንዳነሳሽው የሉዊስ ስኬሊን ጉዳይ እንደዚሁ አንስተሽ ነበረ። የውል ኮንትራቱ ለሚቀጥሉት 5 የውድድር ዓመታት እንደዚሁ አርሰናል ማደሱ እየተገለጸ ነው የሚገኘውና ይሄ ለአርሰናሎች እጅግ በጣም አስደሳች ነው። ትልልቅ ክለቦች ራዳር ውስጥ ነበር የሚገኘው ይሄ ተጫዋች። በ18 ዓመቱ የሚያሳየው ብቃት በጣም የሚገርም ነው። የኳስ ሽግግሩ ኳስ ይዞ የሚያደርገው ፍጥነት በጣም የሚገርም ነውና ከ18 ዓመት ተጫዋች የሚታይ አይነት ክሎት አይደለም። በጣም የበሰለ ተጫዋች ሆኖ ነው የምንመለከተው ሜዳ ላይና የዚህን ተጫዋች የውል ኮንትራት እንግዲህ ለሚቀጥሉት 5 ዓመታት እንደዚሁ ማራዘም የቻለበትን የፊርማ ስነ ስርዓት እንደዚሁ አከናውኗል ማለት ነው። እንደ ሪያል ማድሪድ የመሳሰሉ ትልልቅ ቡድኖች ተጫዋቹን ፊርማ ለማግኘት ላይታች ሲሉ ነበር፣ ነገር ግን አልተሳካላቸውም። ውሉን በዛው አራዝሟል። በቀጣይም ትልልቅ የዋንጫ ክብሮችን ከቡድን አጋሮቹ ጋር ሆኖ ለማሳካት እንደዚሁ ከፊርማ ስነ ስርዓቱ በኋላ ሉዊስ ስኬሊ እንደዚሁ ተናግሯል ማለት ነው። ሌላኛው እንግዲህ ያነሳሽው ኬርኬዝ ጉዳይ ነው። ሜሎስ ኬርኬዝም በበርንማውዝ በጣም ጥሩ የውድድር ዓመትን ማሳለፍ የቻለ ተጫዋች ነው። በ40 ሚሊዮን ፓውንድ እንግዲህ ሊቨርፑሎች ሶስተኛ በውድድር ዓመቱ የክረምቱ የተጫዋቾች የዝውውር መስኮት ላይ ከፍሎሪያን ዊርትዝ እንዲሁም ደግሞ ፍሪምፖንግ ቀጥሎ ሶስተኛው ፈራሚያቸው አድርገው እንግዲህ የውል ኮንትራት ሰጥተውታል ማለት ነው። በቀጣይ ሊቨርፑልም በጣም ጥሩ ጉዞ ሊያደርግ እንደሚችል የፊርማ ስነ ስርዓቱ ያሳያል። ጥሩ ተጫዋቾችን ወደ ቡድኑ እየቀላቀለ ነው የሚገኘው። የሊጉ ሻምፒዮና እንደነበረ እናስታውሳለን። በአውሮፓ ቻምፒየንስ ሊግም በጣም አስገራሚ ጉዞ ካደረገ በኋላ ኋላ ላይ እንግዲህ በፒኤስጂ ተሸንፎ ነው እንደምታስታውሽው ግማሽ ፍጻሜ ላይ ከውድድር መድረኩ የተሰናበተው ማለት ነው። ይህንን ስንመለከት እንግዲህ ኳርተር ፋይናሉ ላይ ማለት ነውና እንደዚህ አይነት ጉዳዮችን እየተመለከትን እንገኛለን። ከአርሰናል ጋር ግን የተያያዘ አንድ ጉዳይ አለ። ቪክቶር ጆኬሬሽ ትላንትና በነበረን መረጃ እንግዲህ ወደ ሊቨርፑል እንደተቀላቀለው ይህንን የዝውውር ሁኔታ ዳግም ደግሞ ከዚህ ቀደም ዩናይትድ እና አርሰናል ነበር የተጫዋቹ ፈላጊ የሆኑት። ሊቨርፑል ደግሞ ተቀላቅሎት ነበር ከትላንትና በስቲያ እና ትላንትና የሚወጡ መረጃዎች የሚያሳዩት መረጃዎች ማለት ነው። ነገር ግን አሁን ደግሞ ዩናይትድ የበለጠ ገፍቶ ተጫዋቹን ለማስፈረም ጥረት እያደረገ እንደሚገኝ እየተገለጸ ይገኛል። አርሰናልም ውስጡን የተጫዋቹ ፍላጎት ብዙ ጊዜ እየተንጸባረቀ ይምጣ እንጂ ዋነኛው ኢላማቸው የሆነውና ብዙ ስራዎችን ሲሰሩበት የነበረው የቤንጃሚን ሴስኮ ጉዳይ ነው። አሁንም ድረስ አሰልጣኝ ሚኬል አርቴታ ይህንን ተጫዋች የማምጣት ፍላጎት አለው። ተጫዋቹም ጥሩ ወደ ቡድኑ የመምጣት ፍላጎት እያደረበት ይገኛል ከጊዜ ወደ ጊዜ እየተባለ ነው የሚገኘውና አንድሪያ ቤርታ እንግዲህ የስፖርቲንግ ዳይሬክተር ሲኖርሽ ከዝውውር ጋር በተያያዘ እንደዚህ አይነት በጣም አጥጋቢ ስራዎችን ይሰራሉና በዓለም ላይ ካሉ ከሚባሉ ስፖርቲንግ ዳይሬክተር አንደኛው አንድሪያ ቤርታ ነው። አርሰናል በጣም ጥሩ ሰው ነው ያገኘውና እነዚህ አይነትን የተጫዋቾች የዝውውር ሁኔታ በጥሩ ሁኔታ እየፈጸመላቸው ነው የሚገኘው አሁን እንዳሉት መረጃዎች ማለት ነው። አሁን ደግሞ ማለዳ ላይ በወጡ መረጃዎች የሚያሳየው ነገር ምንድነው? ኤቤሬቺ ኤዜን ለማስፈረም እንደዚሁ ፍላጎት አለው አርሰናል። ይሄ የክሪስታል ፓላስ ተጫዋች ነው። 26 ዓመቱ ላይ ይገኛል። በውድድር ዓመቱ በጣም ድንቅ የውድድር ዓመትን ነው ማሳለፍ የቻለው ይህ እንግሊዛዊ ኢንተርናሽናል ማለት ነው። ሌላኛው የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስም የተጫዋቹ ፈላጊ ነው። አሰልጣኝ ቶማስ ፍራንክ ይህ ተጫዋች እንዲመጣላቸው ከፍተኛ ፍላጎት አላቸው ተብሏል። ነገር ግን አርሰናል አሁን በቅርብ ርቀት የተጫዋቹን ሁኔታ እየተከታተለ እንደሚገኝና አንድሪያ ቤርታ የዚህን ዝውውሩን ለማድረግ
ለማድረግ እንደዚህ ስራዎች እየሰሩ እንዳሉ እየተገለጸ ነው የሚገኘው። አሁን ድረስ እንግዲህ ኋላ ላይ ኬፓን አምጥቷል። የሁለተኛ ግብ ጠባቂ አድርጎ ኬፓ አሪዛባላጋን ከቼልሲ ማስፈረም ችሏል በ5 ሚሊዮን ፓውንድ። የተከላካይ ቀደም ሲል የክሪስቲያን ጋርነርን እንደዚህ ጉዳይ እናነሳለን። ዙቢሜንዲም እንደዚሁ ፊርማውን ማኖሩ ይታወቃል። ያው ኦፊሻሊ መታወቅ ብቻ ነው የሚጠበቅበት። አሁን ደግሞ እንደዚሁ እንዳልነው የቤሬቼ ኤዜን ማምጣት ከቻለ የበለጠ የተከላካይ አማካኝ ስፍራው ቦታም እንደዚሁ ደግሞ የአማካኝ ስፍራ ላይም በጣም ድንቅ ክህሎት ያላቸውን ተጫዋቾች መሰብሰብ ችሏል ማለት ነው አርሰናል አሁን ባለው ሂደት ራሱ ማለት ነው። ከዚህ በኋላ የሚቀረው አንድ የግራ ክንፍ ተጫዋች ነው። እሱንም ደግሞ ሮድሪጎ ላይ የበለጠ አነጣጥሯል። ከዛ ባለፈ ደግሞ ኤቤሬቺ ኤዜን የማስፈረም ፍላጎት አላቸው። በእርግጥ እስከ 68 ሚሊዮን ፓውንድ ድረስ እንደሚፈልግ እየተገለጸ ይገኛል ክሪስታል ፓላስ ከተጫዋቹ ዝውውር ማለት ነውና አርሰናሎች ይህንን ዋጋ በማስቀነስ መዳረሻው ወደ ኤምሬትስ ለማድረግ እንደዚሁ ጥረት እያደረጉ እንዳሉ መረጃዎች እየጠቆሙ ይገኛሉ። ሌላው ወደ ማንቸስተር ዩናይትድ ቤት ስናመራ ደግሞ ማንቸስተር ዩናይትድ እንግዲህ ጋርናቾን ወደ ሌላ ክለብ አሳልፎ የመስጠት ነገሩ አይቀሬ እየሆነ ነው የሚገኘው። ቼልሲ በንቃት ሲሳተፍ ነበር በዚህ ተጫዋች ዝውውር ላይ። አሁን ደግሞ የጣሊያኖቹ ክለቦች ዩቬንቱስና ናፖሊም እንደዚሁ ተጫዋቹን ለማስፈረም ፍላጎት አላቸው ተብሏል። ከ40 እስከ 45 ሚሊዮን ፓውንድ ድረስ ለተጫዋቹ ዝውውር ዩናይትድ ይፈልጋል ተብሏል እና ምናልባት ናፖሊ የበለጠ ገፍቶ እየሄደ ነው የሚገኘው ተጫዋቹን እንግዲህ ለማስፈረም ማለት ነው። ከዚህ በፊት የማንቸስተር ዩናይትድ ተጫዋቾችን አምጥቶ ውጤታማ ሆኗል ማለት ይቻላል። ሮሜሎ ሉካኩ ያለፈውን የሴሪያውን ወይም የስኩዴቶን የዋንጫ ክብር ሲያሳኩ ጥሩ ሚና ከነበራቸው ተጫዋቾች መካከል አንደኛው ነው። እንደገና ማክቶሚኔም በተመሳሳይ በጣም ጥሩ እንቅስቃሴ እያደረገና የቡድን ውስጥ ትንፋስ ሆኖ እየተመለከትነው እንገኛለንና ከዚህ አንጻር ሌላ ተጫዋችም ከዩናይትድ ባመጣ ውጤታማ እንሆናለን የሚል ሀሳብ አላቸው አሰልጣኝ አንቶኒዮ ኮንቴ እና ይህንን ተጫዋች እንግዲህ ይዘውታል ተብሏል። ቀጣይ መዳረሻው ምናልባት የኔፕልሱ ክለብ ናፖሊ ሊሆን እንደሚችል እየተገለጸ ይገኛል። እዚሁ ከማንቸስተር ዩናይትድ ቤት ዜና ሳንወጣ ጄደን ሳንቾንም እንደዚሁ የጣሊያን ክለቦች ይፈልጉታል። በተለይ የማንቸስተር ዩናይትድ ፍላጎት ምንድን ነው? ዱሳን ቭላሆቪች የሚባል ሰርቢያዊ ተጫዋች አለ። የቀድሞ እንግዲህ በደንብ ጥሩ ፐርፎርም ያደረገበት ክለብ ፊዮሬንቲና ነበረ። ከዛ በኋላ እንግዲህ ወደ ቱሪኖ ክለብ ደግሞ አምርቶ አሁን ላይ የሚገኘው በዩቬንቱስ ቤት ነውና የዚህን ተጫዋች ለመቀየር ይህንን ተጫዋች ሰጥተው ጄደን ሳንቾን ሰጥተው በምትኩ ደግሞ ዱሳን ቭላሆቪችን እስከ 5 ሚሊዮን ፓውንድ ድረስ በመጨመር ላዩ ላይ ተጫዋቹን የግላቸው ለማድረግ ከፍተኛ እንቅስቃሴ እያደረጉ እንደሚገኙ እየተገለጸ ይገኛል። ዱሳን ቭላሆቪች በጣም የሚገርም ስትራይከር ነው። ከዚህ ቀደም በአርሰናልም ራዳር ውስጥ የነበረ ተጫዋች ነው። አርሰናል አሁን ወደ ሌሎች ተጫዋች ፊቱን አዞረ እንጂ ይህን ተጫዋች የማምጣት ፍላጎት ነበራቸውና በተለይ በፊዮሬንቲና ቤት በጣም የሚገርም እንቅስቃሴ ማድረግ ችሎ ነበረ። አሁን ደግሞ ወደ ቱሪኑ ክለብ ካመራም በኋላ በውድድር ዓመቱ መጨረሻ እንደተመለከትነው በሴሪያው 29 ጨዋታዎችን አድርጎ 10 ግብ አስቆጥሮ 4 ለጎል የሆኑ ኳሶችን አመቻችቶ ማቀበል ችሏልና አሁን 25 ዓመቱ ላይ ነው የሚገኘው። ይህንን ተጫዋች የግላቸው ለማድረግ እንደዚሁ ቀያይ ሰይጣናቱ ከፍተኛ ጥረት በማድረግ ላይ እንደሚገኙ አሁን እየወጡ ያሉ መረጃዎች ያመለክታሉና ብዙ የዝውውር መረጃዎች እየወጡ ነው የሚገኙት። በምሽቱ የስፖርት ዜና ወጃችን ላይ ደግሞ ቀሪዎቹን መረጃዎች ወደ ተመልካቾቻችን እንደምናደርስ በዚህ አጋጣሚ እንግዲህ መናገር እንፈልጋለን። ገዚ እናመሰግናለን ስለሰጠን ስፖርታዊ መረጃ። ተመልካቾቻችን የሰኔ 20 2017 የናሁ ስፖርት መረጃችን የተመለከታችሁትን ይመስል ነበረ። መልካም ቀን። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ!